ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተመልካቾቻችን በባለፈው ፕሮግራማችን የሰው ልጅ ለስጋ ወደሙን ያልበቃውን ማለት እንደሌለበት እንዲሁም ደግሞ እግዚአብሔር ስጋ ወደሙን የሰጠን ርኅራኄ፣ ቸርነቱ፣ ፍቅሩ፣ መድኃኒቱ በባህሪው ስላለ እንደሆነ ተመልክተን ነበር። እንዲሁም ደግሞ የአምስቱ አሉታዊ አባባሎች ስህተትነትንም ተመልክተን እንደነበረ ከዛም ደግሞ ውስጥ የመጀመሪያውን ክፍል ተመልክተን ነበር። ከአምስት ውስጥ የመጀመሪያውን በዛሬ ደግሞ ከዛ የቀጠለውን እንመለከታለን። ሁለተኛው በስርዓተ ተክሊል ያልተጋቡ ሰዎች መቁረብ አይችሉም የሚል የተሳሳተ አባባል አለ። ይህ የተሳሳተ ትክክለኛ የቤተ ክርስቲያን አስተምሮ አይደለም። በስርዓተ ተክሊል ያልተጋባ ሰዎች በስርዓተ ቤተ ክርስቲያን በተክሊል አለመጋባታቸው ትልቅ ስህተት ሲሆን በንስሐ ተመልሰው አንድ ለአንድ ተወስነው የሚኖሩ ከሆነ ምንም እነዚህ ቃላት በተክሊል ለሚጋቡ ሰዎች የሚነገሩ ቢሆንም አንድ ለአንድ እስከተወሰኑ በራሳቸው ቃል ኪዳን እስከተማመኑ ድረስ። ስለዚህ ሰው አባቱን እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ሥጋ ይሆናሉ። መጋባት በሁሉ ዘንድ ክቡር ነው፣ ለመኝታውም ርኩሰት የለውም። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ እግዚአብሔር አንድ ያደረገውን ሰው አይለይም ተብሏልና። ይህንን ጋብቻ ንስሐ እየገቡ ሥጋውን ደሙን እየተቀበሉ እንዳያጸኑት በተክሊል እስካልተጋቡ ድረስ መቁረብ አይገባቸውም ማለት ትክክል አይደለም፣ እጅግ በጣም ስህተት ነው ማለት ነው። ሁለተኛው ላለመከዳን ለመተማመን ቁርባን ማሰሪያ ነው የሚል የተሳሳተ አባባል አለ። ይህ አባባል ምንም መልካም ጎኑ ሥጋው ደሙ ተዘጋጅቶ ቢቀበሉት የሚጠብቅ የሚረዳ መሆኑ የሚያሳይ ቢሆንም ስህተትነቱ ያመዝናል። ነገር ግን በአንድ አካባቢዎች ተጋብተው የኖሩ ሰዎች በተጣሉ ጊዜ በእርጅና ዕድሜያቸው እንዳይለያዩ ሲሉ በቁርባን ለመያያዝ እነሱም ቆርበናል ብለው እንዳይፋቱ ሰውም ቆርበው ተፋቱ እንዳይላቸው በመፍራት የሚቆርቡም የሚያቀርቡም አሉ። የዚህ አሰራር ቆራቢዎች መቁረብን እስካላመኑበት ድረስ በሰው ግፊት ብቻ የሚሆን ከሆነ ስህተትነቱ ያመዝናል። አሁን ባለው ነባራዊ ሁኔታ ግን በቂ ጊዜ ሰጥቶ ከትዳር አጋር ጋር ሳይወያዩ ሥጋውን ደሙን እንደ ማሰሪያነት ለመጠቀም መሞከር ታላቅ ስህተት ነው። ሰው እግዚአብሔር ያወጣኛል ብሎ ራሱን አንቆ ይገድላልን? እግዚአብሔር ያድነኛል ብሎስ ራሱን ወደ ጥልቅ ጉድጓድ ይወረውራልን? ስለዚህማ አምላከ እግዚአብሔርን አትፈታትኑ ተብሎ ተጽፎ የለምን? እናም ሥጋው ደሙ ያለ ነፃ ፈቃዳችን ኃጢአት የምንሰራ ነፃ ፈቃዳችን ተጠቅመን ነውና ኃጢአት እንዳንሰራ ከእግዚአብሔር እንዳንለይ አስገድዶ የሚይዝ ማሰሪያ ቢሆን ኖሮ ይሁዳ በፈጣሪው እጅ ሥጋውን ደሙን ተቀብሎ አይክድም፣ ኃጢአትንም አይሰራም ነበር። እናም ይሁዳ ሥጋውን ደሙን በአግባቡ ሳይቀበል ቀርቶ በሰይጣን እጅ እንደወደቀ ዛሬም ያለምንም ሕጋዊ ዋስትና ያለ ሽማግሌ ያለ ዳኛ ያለምንም እማኝ ጋብቻን በጊዜያዊ ስሜት ተነድቶ ብቻ ለብቻ ቃል ተገባብቶ ሥጋውን ደሙን እንደ ማሰሪያ መጠቀም ወይም ላለመከዳዳት ለመተማመን ዋስትና ማድረግ ትክክል አይደለም። ብዙ ሰው ቁርባን ተጋብተን ካደኝ ካደችኝ የሚል ጥንቱንም በዚህ ሐሳብ ተመርቶ ጋብቻን ስለሚፈጽሙ ነው። እንዲህማ ቢሆን ኖሮ ከእግዚአብሔር የሚወለድ ሁሉ ኃጢአትን አይሰራም፣ ዘሩ በእርሱ ይኖራልና ኃጢአትንም ሊሰራ አይችልም፣ ከእግዚአብሔር ተወልዷልና። በዚህም የእግዚአብሔር ልጆችና የሰይጣን ልጆች ይታወቃሉ እንደተባለ አንደኛ ዮሐንስ ምዕራፍ 3 ከቁጥር 9 ላይ በእግዚአብሔር ያመነ ከእግዚአብሔር የተወለደ ሰው ሁሉ ኃጢአት አይሰራም ነበር። ለምን ይሰራል? በእግዚአብሔር አምኖ የለምን? ነገር ግን ይህ ሐሳብ አያራምድም። እግዚአብሔር ኃጢአት እንዳንሰራ የሚከለክል ቢሆን ኖሮ ጥንቱንም አዳም ከእግዚአብሔር አይለይም ነበር። ምክንያቱም አዳም ተው አትብላ ብዬህ አልነበረምን ይለው ነበርና። እንዲሁም ከሆነ ሰው ነፃ ፈቃድ የለውም ወደሚል ሐሳብ ይወስድናል ማለት ነው። ነገር ግን የማደርገውን አላውቅምና የምወደውን ያን ምንም አላደርገውምና በልቦናዬ ውስጥ ያለ የእግዚአብሔር ሕግ መልካም ነው። ነገር ግን በሰውነቴ ውስጥ ያለውን ሌላ የኃጢአት ሕግ እመለከታለሁ። በልቦናዬም ውስጥ ካለው ከእግዚአብሔር ሕግ ጋር ተሰልፈው ተዋጉ። በሰውነቴ ውስጥ
ያለው ያ የኃጢአት ሕግም በረታና ወደ እርሱ ማረከኝ። እኔም ምንኛ ወራዳ ሰው ነኝ፣ ከዚያም ሟች ሰውነቴ ማን ባዳነኝ? ሮሜ ምዕራፍ 7 ከቁጥር 15 እስከ 24 እንዳለው ሐዋርያው ማንም ሰው ኃጢአት መስራትን ከእግዚአብሔር መለየት አይፈልግም። በሰውነቱ ውስጥ ያለው ሥጋዊ ስሜት መቋቋም አልችል እያለ እያሸነፈ ወደ ኃጢአት ወደ ክደት ይሄዳል እንጂ። ሶስተኛው የምንመለከተው የቆረበ ሰው ብቻውን መሆን የለበትም ሰይጣን ይጣላዋልና የሚል ነው። ይህ አባባል የጌታ ለደቀ መዛሙርቱ በአጋንንት ላይ የሰጣቸውን ኃይል ካለማወቅ የሚመነጭ ነው። እነዚያም ሰባው ደስ ብሏቸው ተመለሱና አቤቱ አጋንንት ስንኳ በስምህ ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁት። እነሆ ጊንጦችንና እባቦችን የጠላትንም ኃይል ሁሉ ትረግጡ ዘንድ ሥልጣንን ሰጥኋችሁ፣ የሚጎዳችሁም ነገር የለም። ነገር ግን አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ፣ ግን ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ብሏቸዋልና ሉቃስ ምዕራፍ 10 ከቁጥር 17 እስከ 20 ላይ። ስለሆነም ዲያብሎስን መኑ እያለ ያስቀባጠረው የጌታ ማደሪያ ሆኖ ሰይጣንን መፍራት የእሳት ልጅ አመድ እንደሚባለው አይነት መሆን ነው። ከቅዱሳን አንዱ አጋንንት ይፈሩህ ዘንድ ከወደድክ እግዚአብሔርን ፍራው እንዳለ ርቱዐ ሃይማኖት ገጽ 42። ዳግመኛም በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉት፣ ዘንዶውም ከነሰራዊቱ ተዋጋቸው አልቻላቸውምም። ከዚያም በኋላ በሰማይ ቦታ አልተገኘላቸውም ተብሎ የተነገረላቸው መላእክት የሚጠብቁት ክርስቲያን እስከዚህ ድረስ በአጋንንት ላይ ኃይል ተሰጥቶት ሳለ በዚያም ላይ ሥጋውን ደሙን ተቀብሎ የሚያስፈራው ከሆነ እምነቱ የታለ? ጥንቱንም ሥጋውን ደሙን የተቀበለው ሳያምንበት ነው ያሰኛል። ራእይ ምዕራፍ 12 ከቁጥር 7 ላይ። ነገር ግን የቆረበ ሰው ሰይጣን ይጣለዋል ብሎ ብረት ካጠገቡ እንዲይዝና ሰው እንዳይለየው ማድረግ ከእግዚአብሔር ጥበቃ የሰውን ጥበቃ ማብለጥ ስለሆነ ስህተት ነው። እንደውም እንዲህ ማድረግ ብረት ካጠገቡ ማስቀመጥ ተመሳሳይ የሆነ ሌላ ድርጊት መፈጸም ባዕድ አምልኮ ነው። የአጋንንትን ስም በክታብ የሚያስር ወይም ሰይጣናትን ለማባረር ብረት የሚይዝ ይለይ ይላልና ፍትሕ መንፈሳዊ አንቀጽ 14 469 ላይ። የጥንት አባቶቻችን እናቶቻችን ይህንን የሚያደርጉት ለሕፃናት ነበር። ይህም ከጎኑ ብረት ማስቀመጥ ሳይሆን አዋቂ የቆረበው ሕፃን ስለ ቁርባን ምንነት ያልተረዳ ነውና ምራቁን እንዳይተፋ ሰውነቱን እንዳያደማና ይህንን የመሰለውን ነገር እንዳያደርግ ነው። ሌላው የታመመ ሰው ቢያቆርቡት ቶሎ ይሞታል የሚል ነው። ይህ ሐሳብ እጅግ ጸያፍና የተንሸዋረረ የተጣመመ አተያየት ያለበት መጽሐፍ ቅዱስን የሚጻረር የሰይጣን ተንኮል የተቀየጠበት ሐሳብ ነው። ለመሆኑ ጌታ ስለ ሥጋውን ደሙን ከእርሱ የበላ ሁሉ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ያለው ለምንድን ነው? ይህንን የሚቀበለው የታመመ ሰው የሚሞት ከሆነ የዚህ ቃል ተግባራዊ እውነታን የቱ ላይ ነው? ነገር ግን ቀድሞ አባታችን አዳም ከእርሱ በበላህ ቀን ሞትን ትሞታለህና ተብሎ የታዘዘውን ትእዛዝ በተቃራኒው ሞትን አትሞትም፣ ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር እንደምትሆኑ መልካምንና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ ብሎ ያሳተ ጥንተ ጠላት ሰይጣን ዛሬም ጌታ ሥጋዬን የሚበላ እርሱ ደግሞ ስለ እኔ ሕያው ሆኖ ይኖራል ብሎ ሲናገር በጎን እየመጣ የታመመ ሰው ቢያቆርቡት ቶሎ ይሞታል እያለ ያንጎዳጉዳል። ስለዚህ ይህ የሰይጣን ማታለያ ወጥመድ ስለሆነ በዚህ ሐሳብ መሰናከል አይገባም። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።